አነጋገሯ እኔማ ማታ ፍዝዝ ብዬ እውነት ይቺ ልጅ የኔ ልጅ ናት፣ እውነት ይቺ ልጅ የዛ ሰውዬ ልጅ ናት። ያ ስለ እኔ ልጅ ነው እንጂ ማውራት እዚህ ሚዲያ ላይ ፎቃቃ ሞቃቃ 4 ሰዓት በሙሉ እንደዛ ስታዝናና አንድ ከአፏ አንድ መጥፎ ነገር ሳይወጣ አምታ ተናግራ ተሳድባ ጮሃ ሳይሆን አቤት ያላት ግሬስ፣ አቤት መድኃኒዓለም ተመስገን። በቃ የምፈልገው ልጅ ስለሰጠ በኢየሱስ ተመስገን። መቼስ እንደው የሌላው ልጅ እንዲህ ነው ማለት ከባድ ነው። የኔ ልጅ ግን በኢየሱስ ተመስገን ተመስገን ተመስገን። ሲያምርባት ግሬሷ በቃ አታምርም ስትደንስላችሁ ራሱ እናንተ። አሁን አንዳንዱ ሲደንስ እንደ ጮልሌ እንዲህ ይላል። የኔ ልጅ ስትደንስ እኮ የሆነ በቃ መብረቅ የሆነ ድር ምንድን ነው የሚባለው? ምንድን ነው ደርባባነቷ ያ ሺ ሶ ቢዩቲፉል ዊዛውት ፊልተር ዊዛውት ፊልተር ኮንፊደንሱ። እኔም እኮ እኔንም ፊልተር የጀመርኩት ያቺ ቀበር እኮ ናት ያስጀመረችኝ እንጂ እኔም እኮ አልወድም እኮ። አሁን እሱን ለምጄ ይኸው በራስ መተማመን የሚባል ነገር የለም። ይኸው በራስ መተማመን እንደኔ አይነት ልጅ ይስጣችሁ መድኃኒዓለምን። ሺ ሶ ስማርት ሺ ሶ በቃ ቢዩቲፉል ኤንድ ኩዊት ኤንድ ቬሪ ቢዩቲፉል። የለም እንደኔ ልጅ እዚች ዩቱብ ላይ በምድር ላይ እንዲህ ብታረግ ምድረ ጉረኛ፣ ወረኛ፣ ውሸታም በውሸት የሚኖር ያከሌንትን አሁን እኛ የራሳችንን ልጅ ከፍ ለማድረግ ብለን ሌላውን መሳለም አለች። የሁሉም እናት መቼስ ልጅ አለኝ ይላል። አለኝ እኮ ይላል፣ አያፍርም። ልጅ አለኝ ይላል። ሙጃ በሙሉ ሙጃ ናቸው እኮ። ሙጃ ልጅ እኮ አይደለም። የኔ ልጅ እኮ ጀግና እኮ ናት። በቃ በራሱ ዓለም የምትኖር ሪፖስት አርኩ፣ ሄዱና ሪፖስት አርኩ። የኔ ልጅ የሚያክል የለም። የኔ ልጆች የሚያክል የለም። ብትፈጠሩ ብትቀጠቀጡ ወገባችሁ ራሱ መንቀሳቀስ የማይችል ሁላ ናቸው ያላችሁት። የላችሁት ስነ ስርዓቷ፣ አነጋገሯ። አቤት አዳሚ እዚህ ጋር ትመጪና ጠጠጠጥ እንዲታያችሁና እኔ 90 ዲግሪ ነው የምገባው ኮሜንታችሁን ሳይ። እኔ ብሆን ሸክላ ላይ የተቀመጠ ጥቁር ብረት ምጣድ ላይ የተቀመጠ ቂጣና እንኩሮ እያረኩኝ በቃ እያረስኩ እያነኩርኩ እየጨመኩ እየፈጫው ነበር መቃብርሽን ማውጣልሽ። እንዴ መቻል ድፍን እኮ ናት። መስሚያው እኮ ጥጥ ነው። በጣም እኮ ነው። ግርም እኮ ይላታል። ግርም በቃ ይሄ ህዝብ ትላለች። ያሳዝናል። በተለይ እዚህ ሶሻል ሚዲያ ላይ ያለው ህዝብ ያሳዝናል። ግን ማሚ ትለኛለች፣ ለምንድን ነው ሁሌ ኮሜንት የሚጽፉትን የምታየው? አንቺ እኮ 600,000 ሰው አለች። 600,000 ሰው ሁል ጊዜ አንቺ የምታየው ተሳዳቢዎችን ነው። 600,000 ሰው እጁን አንስቶ ሳምርዬ ብሎ እኮ ወዳጅነቱንና ፍቅሩን ሊገልጽልኝ ላይክ እኮ አድርጎኛል፣ ሰብስክራይብ እኮ አድርጎኛል። አንቺ በ100,000 የሚቆጠሩ ተከታዮች መጥተው ፔጅሽን እንዲህ አድርገው ሲጠቁሙ አፍቃሪ፣ ወዳጅ፣ አክባሪ አስቢው። አንድ ሰው እንዲህ ብላ እኮ ተስሪ፣ አንድ ሰው፣ 2 ሰው፣ 3 ሰው 600,000 ምናምን እኮ ፔጅን የሚከተለው። እኛ እኮ መንግስት ነን። እኛ እኮ ትልልቅ ሰዎች ነን። ያ ክብር ለሚወዱሽ ለሚያከብሩሽ ክብር ማሳጣት ነው። ምንድን ነው? እኔ ክብር ይጣይቶ ነው የምናገባኝ። እኔ ስሰደብ ተደዝምላለሁ እንዴ? ክብር ምንድን ነው? ማሳጣት ክብር መንሳት ነው አለች። እና አንቺ ብዙ ህዝብ ይወድሻል። እኔ ኢትዮጵያ ስሄድ እኮ በአንቺ ነው የምጠራው። የጂጂኪያ ልጅ ነው የምባለው እንጂ ያከሌ ልጅ እኮ አልባልም። የሚወድሽን ያለችኝ ማታ ተናድጄ ማለት ነው። ይቅርብሽ ቲክቶክ በስባሳ ቲክቶክ ስላት ነው። እኔ ረፍት ጊዜ ከህዝቤ ጋር እጫወታለሁ። እኔ እንደኔ ያሉ አሉ፣ እንደኔ ህይወት ያለፉ ወጣቶች አሉ በውስጥ የሚጽፉልኝ አለች። እና ባይጽፉልኝ ደግሞ በርች የሚሉኝ በጣም ትልልቅ ሰዎች አሉ። እነዚህ እኮ ስለ የሜንታል ፕሮብሌም ስላለባቸው እኮ እዚህ ላይ የሚጽፉት እኮ አለች፣ የሚሳደቡት እንጂ ሰላም ጤና እነሱም ጤና መስጠት አለብን። እና መናደድ የለብሽም አለች። መተሽ ብሎክ አታርጊ ብላ ብሎክ ያረጋችሁ በጀስ ተፈታችሁ ይሆናል። አታርጊያቸው፣ ሚዩት አታርጊያቸው። ወይ እናቴ ብላ ለሊት ተመክሬን ያደርኩት እኔ እሷን መንገድ ሲገባኝ እኔ ተመክሬ ያደርኩት
ወይኔ ጊዜው አሁን ነው 8ኛ ሺህ ማለት ጊዜውማ ተገለባብጧል። እግዚአብሔር ምን አይነት አመለካከት ድፍን ጭንቅላት እንዳላት እኔ ሆነ እያሳደድኩ በየቀኑ አንቺ በስባሳ አንቺ ጠምባጣም አንቺ ግማጣ እያልኩኝ መተይ ጻፍ እስቲ አንቺ ወራዳ እያልኩኝ ነው እንትን እምልሽ ወራዳ። አሁን እንዲያውም እኔ አሁን ሰድባችኋለሁ። እናንተ ግን ምን አገባችሁና ነው ጌታችሁ? ለዚህ ነው እንዴት ዳርሽ ነው አሁን ማታ ተመክሬያለሁ። ግን ሳልሰድባችሁም አልወድም። እኔ ግን እናንተ ሰዎች ጤነኞች ናችሁ ግን አሪው ሲሪየስ? አንቺ ሴትዮ ትዳርሽን የምን አባሽ ትዳር ነው እሷ ያላት? የምን አባሽ ትዳር? ልጄ የምን ትዳር? አፈራርምሻታል? አንቺ ወራዳ አፈራርምሻታል ወይ? አፈራርምሻታል አይደለም? መምከር እኔን ጨፍልቀሽ ብትሰሪኝ እኔ ሳልሰድብሽማ አልወድም። አፈራርምሻታል? አጋብተሻታል? አጋብተሻቷል ወይ? ሁዱ ሀደኬ ቆርቆሮ እንዴ! እኔ የምላችሁ እናንተ ደደቦች ማለት ነው። በሌሊት በነገራችን ላይ ሌሊት ቁጭ የምትሉት ይሄ በተለይ ከአሜሪካን ያላችሁ ናችሁ እንጂ መቼስ አውሮፓ በዛ ሰዓት ሰው ይተኛል፣ ኢትዮጵያም ይተኛል። ሙን አትሳቂ እንጂ አትሳቂ። እግዚአብሔር ምስክር ልጅሽ እንደዚህ ስትሰደብ እንደ እናት ቁጭ ብለሽ ማየት ደስ ይልሻል? እናንተ ወንድ አምላኪዎች፣ ባለጌ ስዶች፣ ወራዳዎች። እስቲ እንደሷ እንደዚህ ተንቀሳቀሽ። ምድረ ወገብሽ በሙሉ የተቆላመመ በሙሉ አንቺ የፈታሽበት ምክንያት አንቺ የተለያየሽበት ምክንያት ወገብሽ ስላልሰራ ነው። ኖ ኢግኖር። እስቲ በእኔ ቦታ ሁኝና አንቺ ልጅሽ ያው ላውርጅብኝ ሲወርድባት ምድረ ወራዳ በሙሉ ትመጡና ኮሜንት ላይ እዛ ላይ ቁጭ ትሉና እንደዚህ ልደንሽ ነው እንደፈታሹ ጋይስ ዛት ኦልድ ታይም አይደለንም ያለው። ይሄ በ18ኛው በ17ኛው ክፍለ ዘመን አይደለንም ያለ ነው። ኦኬ ሴቶች የሚጨቆኑበት የሚደቆሱበት ምናምን ኖ ዋርኖት ያ እናንተ ሸፋፋ ወንድ አምላኪዎች፣ ሸፋፋ ወንድ የምታመልኩ ደደብ ወንድ የምታመልኩ ሰዎች ሴቶች ማለት ነው። ወንዶች እንኳን እንጃ ወንዶች ሰደባችኋት እንዴ? ሴቶች ነበር ያየሁት። ሁዱ ሀደኬ ኮረኮንች ቆርቆሮ ወንድ አምላኪዎች፣ ወንድ ብቻ ሲሄድ ከስር ኛኛኝ እያላችሁ የምትለምኑ ዓለምን ያጠፋችሁ። አንድ ሰው አብሮ ኖረ፣ አልተስማማም፣ ተለያየ፣ አለቀ። ሄዱና ከፈለጋችሁ ተለያዩ፣ ወይ አብራችሁ ኑሩ፣ ወይ የተደቆሳችሁ ኑሩ። አንጉልፋቱ ወንድ እኮ እንዲህ እኮ የሚቀዝነው እኮ የእናንተ ውጤት እኮ ነው። በተለይ የአንዳንድ ከርፋፋና ደደብ ሴቶች ውጤት እንደሆነ ታውቃላችሁ። ያ ከርፋፋ ሴት 10 ጊዜ ሄዶ ፍሬም ሄዶ ሲመጣ ማነው ቺት አድርጎብሽ ሲመጣ ትቀበያለሽ። ለምን? ሰነፍ ስለሆንሽ፣ በራስሽ መቆም ስለማትችይ፣ ራስሽን ኦልሬዲ አልጫወትም። እናንተ ልጆች አትምጡብኝ። ንገሯቸው። ሂዱና እኔ ራሴ እልክላችኋለሁ። አጠገቤ እንዳትደርሱ በሏቸው። አጠገቤ መልስ የምሰጠዋለኝ ለ1 ሰዓት እዚህ ላይ ለ1 ሰዓት የምሰጠው መልስ አለ። ቆረቆንዳ አሮጊት በሙሉ እዚህ ትመጣና የልጅ አሮጊት በሙሉ ትመጣና ትዳርሽን የፈታሽው እንደዚህ ለማዝላል ነው እንዴት ያለሽ? ከኛ ቤትም ከዛ ቤትም ምን አባሽ አገባሽ? አንቺ ወገብሽ ተንቋሎ ከኪችን ከብረት ድስትሽ አልጋሽ ላይ ከዛ ባልሽ ሲመጣ ፀጉርሽ እንዲተጨብሮ በርበሬና ሽንኩርት ነጭ ሽንኩርት እየሸተች ከዛ እንዲህ ይላል። እሱ ውሎ እኮ ነው የሚመጣ። ውጭ ውሎ ይመጣል። አንደኛው ሁማን ሄሯ እንደዚህ ያለ፣ አንደኛው እንደዚህ ያለ፣ ቂጧ እንዲህ ያለ አይቶ ይመጣል። እዛ ይቆምበታል፣ እዛው ያስቆምበታል፣ እዛው ልቡ ይቆማል፣ እቃውም ወሸላው የሚቆምና ከዛ በኋላ እቤት ሲመጣ እናንተ እነዚህ ሰዎችን አባሩልኝ ሃይሚ የኔ ግሩፖቹ ጠዋቶቹን አባሩልኝ ታይ ብለሻል። አልተው ልክሽን ነግሬሽ ነው የምተውሽ። አልተው እሷ ስላላወቀቻችሁ ነው። እናንተ ልትሰደው ይገባል። እናንተ ባለጌ ሴቶች ልትሰደው ይገባል። ወሮ በላ ሴቶች፣ ወሮ በላ ከመጥፎ ወንድ አጠገብ የምትቆሙ ሴትን የምትደቁሱ። ከዛ ወንዱ ባልሽ ማለት ነው። ባልሽ አሁን ባል ውሽማ ምናምን ወንድምሽ ጭምር ማለት ነው። ከዛ ይሄድና እዛ በሀሳብ
አቤት ቂጧ፣ አቤት ዳሌዋ፣ ሁሉም ወንዶች ናቸው። መድኃኒዓለም ልንገራችሁ፣ ሁሉም ወንዶች ናቸው። ሁሉም ወንዶች ትዳራለኝ እንዳትይ አንቺ ሸፋፋ፣ ትዳራለኝ እንዳትይ አንቺ ሁለቴ ግራግር፣ ትዳራለኝ እንዳትይ ትዳሬ ንጹህ ነው እንዳትይ ያ ሚስቱን የሚያከብር ሜቢ ከ91 ወንድ ነው። አንድ ወንድ ጉድሽን አላየሽም። ጉድሽን ይሄንን ጉድ ተሸክምሽ ሙናዬ እንዴት ነሽልኝ? ጌም እየተጫወትኩ አይደለም የኔ እናት የኔ ጊፍተር። እስቲ ወጣ ብለሽ እንዳትጠይኝ ደግሞ እንዳትጠይኝ። እኔ አሁን የምናደደው እኔ ስሳደብ ጊፍተሮቹ ይቀራሉ። ግን ጊፍተሮቹ ያልገባቸው ነገር ምንድነው? ልጄን እየሰደቡብኝ ነው እየሰደቡብኝ። ሙና ሰና ወጣችሁ። ይሄ ነገር ከእናንተ ጋር ከጊፍተር ጋር አይሄድም። እኔ እኮ ተቸገርኩ ወይ ብሩ ጥንቅር ይበልብኝ እንጂ እኔማ ሳልናገርማ ታፍኜ ተቃጥጌ ጨጓራ አንጀቴ ተቃጥሎ ልሞት አልችልም። ልጅን እየሰደቡ ምድረ ገርዳም። ልጅን ብቻ አይደለም ሴቶች በሙሉ እንደ ራሳቸው እንዳይሆኑ እንደ ልባችን እንዳንሆን ችግራችን በቃ ተታምቀን በወንድ እየተቀጠቀጥን እንድንኖር ነው የሚፈልጉት። እግዚአብሔር ምስክሬን ነው የምላችሁ። ከስንት አንድ ነው ሚስቱን አክብሮ ጨዋ ሆኖ ለገባው ቃል ለፈረመው 80 ቃሉን አክብሮ የሚኖረው ከስንት አንድ ከመቶ ወንድ አንዱ ነው። መድኃኒዓለም ጉድሽን እናይሻለን እኮ አብረን ከምንሰራቸው ጋራ ታዩ። ምን አለፋሽ ቄሱም ሼኩም ቢሆን እያለ ነው የሚጸልየው። እንዲህ እያለ ፓስተሩም ቢሆን እነ ፓስተር ቆለጥም እንዲህ እያሉ ነው የሚጸልዩት። ያ እንዲህ እያሉ ነው ሼኩም ቢሆን እንትን የሚሉት። እነሱ እንኳን 5 ሚስት ይፈቀድላቸዋል። ችግር አንዳንዴ እኮ አላህ እኮ ጸባያችንን አውቀው አላህ እኮ በጣም ስማርት ነው። በጣም ስማርት ኃጢአት ከሚገቡ ብሎ ፈቀደላቸው በጋብቻ። እንደሱ ቢሆንልንስ ለምን እንደዛ እናረግም? እውነቴን እኮ ነው የምለው። እግዚአብሔር ምስክር እኔ ይመቸኛል። በዚህ ይሄ ያኛው ሃይማኖት አንዳንዴ እኔ ትክክል ነው የምለው። ትክክል ነው። እግዚአብሔር እንደውም በቃ ትክክል ነው ያደረገው። የእውነት እነዚህ ወሸላዎች ለዚያም እኮ እኔ ልንገራችሁ፣ ትላንትና ስንስቅ ነበረ። እግዚአብሔር ምስክሬ ነው። አንድ የጓደኛችን ቦይፍሬንድ ማለት ነው ስሙን አልጠራላችሁም። ምናምን ይሄ የእንትን ልብስ የሚሸጥበት የለም እንደዚህ የዚህ ሀገሩ የኢትዮጵያ እንኳን ብዙም አታውቁትም። ገባችሁ? ይሄ የአልጋ ልብስ አልጋ ላይ ስትተኙ የምትለብሷቸው በጣም ስፔሻል የሆኑ ልብሶች አሉ። እዛ ሄዶላችሁ ቆይ ልንገርሽ፣ ጉድ ልንገርሽ፣ ላስቃችሁ። ሳቁ ደግሞ ሁል ጊዜ ስድብ ጥሩ አይደለም። ብሰድባችሁ የ15 ዓመት ሰደብኳቸው። በኢየሱስ ስም ይቅር ይበልኝ። ይሳጽያት ነው 15 ዓመት ከነዚህ ሰዎች ጋር ተዳርቅ ያለው 30 ዓመት ላይ ቤት እቀጣለሁ። ደብል ነው የሚቀጣው። አይኑ አውቃለሁ። ይቅር በለኝ። እነሱንም ታውቃለህ እንዴት እንደሚሳደቡ መቼስ ሁሉም ታያለህ። ከዛ እዛ ሄዶ ለሚስቱ ሊገዛ ሄደ። እሱ ነው መርጦ ገዝቶ የሚያመጣላት። ከዛ ያንን ፎቶ አንስቶ ምን ብሎ ቢለጥፍ ጥሩ ነው? የጓደኛችን ቦይፍሬንድ እኮ ምን ብሎ ቢለጥፍ ጥሩ ነው? ኢንስታግራሙ ላይ ይሄ ሱቅ ሁል ጊዜ መመጣበት ማለት ከምወዳቸው ሱቆች ብሎ ኢንስታግራሙ ላይ ፖስት አድርጓል። ሀብታም ነው። እኛ ግን ጉዱን እናውቀዋለን። ለእናንተ ብቻ ነው የነገርኳችሁ። ደግሞ አደራችሁን አዋርዱኛል። በጀርመንኛ አውርታችሁ አንድ ቀን ሞት አዋርዱኛላችሁ። እኔ ግን አወራዋለሁ። ነገ ሂጄ እነግራችኋለሁ አወራው ብዬ። ምክንያቱም ምን አባታችሁ ተሰብስበን ያወሩት። ከዛ ለጠፈ ኢንስታግራሙ ላይ ሲለጥፍ ጓደኞቻችን አይተውታል። አይተው ሳቆበት፣ ሴቶቹ ሳቆበት ማለት ነው። ከዛ ለጓደኛችን ምን ይሏታል? ባልሽ እንደዚህ ለጥፏል ሲሏት ብላ ሳቀች። በጣም ሳቀች። ለምን መሰላችሁ የሳቀችው? በ2 ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው። በ2 ወር አንዴ ግን ለህዝቡ ምን ብሎ እንደሚያሳይ ታውቃላችሁ? በጣም በቃ ሚስቱን እንደሚያስደስት እንደሚያረካ፣ በየቀኑ በቃ ደስተኛ እንደሆነ ምናምን የሚያወራው ለጓደኞቹ። እኛ ግን ሴቶች ጉዳችንን እናውቃለን። ሚስትየው እንዴት ትላለች? አሁንስ ሴት አባቱ አሁንስ አንድ ጎረምሳ መርጬ የሚሄድበት ትላለች ሚስትየው። እግዚአብሔር ምስክሬ ነው። አሁንስ ራቤን ትላለች። በቃ ራቤን። እንደዚህ አይነት ችግር ነው ያለው ሰው ቤት ውስጥ። ነጮች ናቸው። እንዴት ትላለች? አሁንስ እንደው ትላለች ጂጂ ራቤን፣ እንደ ምግብ ማለት ነው። ራቤን በቃ ይህን ሰውዬ ጥየው ልሄድ። ግን ኮላለ ልጅ አለ። ገባችሁ? ጥየው ልሄድ ነው በቃ። በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከም ነው። ወንዱ እኮ ውጭ ላይ እንዲህ እኮ ነው የሚያደርገው ሴት ሲያይ ምናምን ሲያይ። ግን ስንት ጉድ ተሸክመናል። ስንት ጉድ። ይገባሉ፣ ይበላሉ፣ ይጠጣሉ፣ ይወጣሉ። አለቀ። ከነጭ እንኳን ነው የምላችሁ። የአበሻው መዘሴ ምሽት ነው። በተለይ እንጀራ ከበላ ቦርጫው ነው የሚሆነው። ቦርጫ እንጀራ ቦጥ ከበላ በሽሮ ከበላ ፈሱ ነው የሚተርፈን። ፈሱ እንግዲህ ይህንን የሚያበረታቱ ሴቶች ናቸው ያሉት።
ሴቶች ራሳቸው ይህንን ነው የሚያበረታቱት። ገባችሁ? አሁን ይሄንን ሳትችል ስትቀር አንድ ሴት እግዚአብሔር ምስክሬን እኮ ነው የምላችሁ። ይላችሁ ይሄ እንደ ቀልድ እንዳታዩት፣ ትክክለኛ ነገር ነው የምነግራችሁ። ትክክለኛ እንደውም አንዳንድ ጊዜ ጋናው ስጂኝ ትለኛለች። እንደውም ትላንትና ምን አለችኝ? የአፍሪካ ምግብ አብሮኛል ስትል እኔ አንቺን ወስጄ አሳልፌ ማለት ልጁን ሰውየውንም ማቃሉ ሰው ትዳር እዛ ቤት ቀለጠች። በቃ ልጅቷ ሄደች። በቃ አንድ አፍሪካ ብታገኝ ብላ ነው የምትሄደው። እኔ ፉፉ አማረኝ ስትል ወዴት ነው? ከኔ ግሩፕ ፉፉ ያማረው የለም። ትላንት እንደዛ ስትለኝ ስቄ ዝም ነው ያልኳት። ወንዶቹ ሾው ነው የሚያደርጉት። ወንዶቹ ሾው ነው የሚያደርጉት። ያ ሴት ልጅ ደግሞ በጣም እቺ ሴትዮዋ እንዲህ ካልተስማማት እኔ እሷም ብሆን ጥንቅር ብሎ ይሄድ ጎረምሳ ጠብደል ወይ እኩያ ይፈልጌ እኔ ደግሜ እዚች ምድር ላይ አልመጣም። ሴቶች እኛ ብዙ ችግር አለብን፣ በጣም ብዙ ችግር አለብን። ከትዳሩ በኋላ ችግር አለብን፣ ትዳር ላይ እያለን ችግር አለብን። ወንዱ ውሸታም ነው። አሁን ይህ ሰውዬ ጠግቧል ወይ ደክሞ ላይሆን ይችላል። ደክሟል፣ ወገቡ ደክሟል ማለት ወይ ጭንቅላቱ ደክሟል ማለት አይደለም። ፉፉ አማራት እሷ ደግሞ አይደለም። ኦልሬዲ እነዚህ ሰዎች ቀዝቅዘዋል። ገባችሁ? ሰዎች መቀበል ያልፈለጉት ምን እንደሆነ ታውቃላችሁ? መቀበል ያልፈለጉት ትዳር ላይ እያሉ አፕዴት አያደርጉም ላይፋቸው። ኦልሬዲ ቀዝቅዘዋል። ሰውየው አሁን ሌላ ቢያገኝ ምናልባት 18 ጊዜ እግር ኳስ ጎል ሊያስገባ ይችላል። ነገሩ እንለውጠው እንጂ ልጆች ህፃናቶች አሉ፣ ጎል ሊያስገባ ይችላል። ኦልሬዲ እነዚህ ሰዎች ምን መሆን አለባቸው? ሴፕሬት ግን አብረው ነው የሚኖሩት። እኛም እናውቃለን፣ ጉዱን እናውቃለን። በሴቷ በኩል ጉድ ያለባትን ችግር እናውቃለን። አሁን እናንተ በሴቷ በኩል ምን ችግር እንዳለ ምን ታውቃላችሁ? በሳምሪ በኩል ምን ችግር እንዳለ ታውቃላችሁ? አታውቁም። ትዳርሽን በትነሽ ሄድሽው ለዚህ ነው ችግሩ ምን እንደሆነ በምታውቃላችሁ። ታዲያ ይቺ ልጅ ገና ህፃን ልጅ ናት፣ ገና ወጣት ናት። ብዙ ነገር ይጠብቃታል። ትሞልኩስ እዛ ቤት ውስጥ ደደቡና ትኖር። ሴቶች በጣም ብዙ ችግር አለብን፣ በጣም ብዙ ችግር። ያንን በጥሳ የምትወጣ ሴት ደግሞ ኖ በቃ ኢትስ ጉድ በቃ ኑሯችንን ህይወታችንን እሱ እኮ ማለት ባል ነው ነበረ። አሁን ግን አይደለም። በቃ አለቀ። እናንተ ወጣት ልጆችም አሮጊቶችም ይሄ ባህል ያሰራችሁ ሰዎች እባካችሁ የራሳችሁን ህይወት እዩ። በመነጋገር አይፈታም። ሀበሻ አንቺ ደግሞ ማንሽና ሀበሻ በመነጋገር ሊያምን ጭራሽ የተደፈረ ነው የሚመስለው። እንደዚህ አይነት ነገር እኮ ቴማ አይነሳም። ሀበሻ ፊት ምን የተማረ ቢሆን ለምን ፕሮፌሰር አስተማሪ አይሆንም? እንዲህ አይነት ነገር ሀበሻ ፊት አይወራም። ነጭ እንኳን ታወሪያለሽ። አንተ ሰውዬ እየደከምክ ነው ወይ የምትውጠው ቫይታሚን ዲ ካለ ዞ ላይ ይዘዝልህ ማለት ትችያለሽ እኮ ያ ወይ የሆነ ቴራፒ እናድርግ ትያለሽ። ኦኬ ድክመቱን አውቆ ይተዋል። ያ ሀበሻ ፊት አሁን ቁጭ ብለሽ እንዴት ነው ሳምንት አለፈ ታቡ እኮ ነው ታቡ ወር ሆነን ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን ኧረ አንተ ሰውዬ አመት ሊሆነን ነው። መኪና ኦይል ያስፈልጓል ብለሽ ራሱ በቅን ብትነግሪው መኪና በቃ ሄጄ እስራኤል ገራጅ አስቀይርለታለሁ ነው የሚለው። እስራኤል ገራጅ ደህና ነው አለ ሰላም ነው። ያ ኢትዮጵያ እንደዛ ነው። ምሽ አይገባው መነካት ይመስላል፣ መደፈር ይመስላል። አይስወር መደፈር ነው የሚመስለው። ሰዎች ይሄንን የሞተ የደከመ ነገር ነፍስ መዝራት አቅቷቸው ባልና ሚስቶች በቃኝ ሲሉ አጀሬ እዚህ ጋር ቁጭ ብለሽ አንድ አስተያየት ይሰጣል፣ 2 አስተያየት ግን ሴት ልጅ እያሳደዱ መሳደብ ግን አይቻልም። ለዛ ደግሞ ባናታችሁ ተተከሉ። ባለጌ ሴቶች ናችሁ። በእናንተ ይድረስ። ልጆቻችሁ ነው የኔ ልጅ አይደለም እየሰደባችሁ ያላችሁት። ነገ ከወለዳችሁ የእናንተን ልጆች የሚያጋጥም ይሄ ያለ ነው፣ ያጋጥማል። ከዛ ነገ ልጅሽ በአንቺ ኃጢአት በአንቺ አባባል መውጣት አትችልም። መውጫ ታጣለች፣ ትቃጠላለች። ያንቺ ደግሞ ሬሳውን አግብታለች ነው የምትመጣው። ባንቺ አስተሳሰብ በእኔ አስተሳሰብ ልጅን ስላሳደግኳት ነው ኢነፍ በላይ ወጣችሁ። ባንቺ ደግሞ ሰው ምን ይለናል? ልጅሽን ነው የምትጎጁ፣ ሴት ልጅሽን ነው የምትጎጁ፣ ሴት እህትሽን ነው የምትጎጁ። ልጅ ባይኖርሽ እህት ባይኖርሽ ያክስትሽን ልጅ ነው የምትጎጁ። ምክንያቱም ባህሉን እያዋረድሽው ነው የምትሄጁ። እኔ ሰው ይለያይ እያልኩኝ አይደለም። ካልተስማማ ግን መለያየት አለበት። አንቺ ደደብ ጭንቅላትሽን አሰረኝ። በተለይ ማታ ቁጭ ብለሽ ስትጽፊ ነበረ። ኦኬ እቺ ልጅ ስትገባ ለዚህ ነው እንዴት ታዲያ በዚህ በኩል ቦርጭ ታውጣ እንዳንቺ። ከዛ በኋላ ባሌ እኮ ልክ እንደ እንቁርቴ ባሌ እኮ እንደዚህ አድርጎኝ ወልጄ። አስቡት እንግዲህ እንቁርቴ አስቡት። ፓስተር ነው ባለው።
እንግዲህ ፓስተር ነው። ፓስተር የደህና ቤተሰብ ልጅ ነው። ኦኬ ስትወልድ እንኳን ሄዶ ሆስፒታል ምንድነው አልጠየቃትም። ለምን ይመስላችኋል? ሳይፈልግ ነው የወለደችው። ሳይጥመው ነው ሽክሸካ ያደረገው ሰውየው። ሳይጥመው አለ ሆፕ አለች። እሷ በሆፕታና በሆፕታ ፍቅርን ቤትን የምትይዝ መስሏታል። ኖ ኖ ኖ ኖ ወንድ ልጅ ካልወደድሻለሁ ለምን በቃ የሆነ ሰዓት ላይ ይልሻል፣ ይሞክርሻል፣ አንቺም ትሞክረሽ። የሆነ ሰዓት ላይ የሆነ ነገር ይፈጠራል፣ አለመግባባት ይፈጠራል። የዛኔ እሙሙሽን ፍሬ እንዳያፈራ አይደለም ልጅ አልኩሽኝ፣ እንደው ፍሬ የሚባል ነገር እንዳያፈራ ሞቅ አድርገሽ ነው መያዝ ያለብሽ። ሞቅ አድርገሽ ኦኬ። ይውላችሁ ወረኛ 3 ይወልዳል ትለኛለች። 13ስ ቢሆን ፍቅር ይሆናል፣ ቤት ይሆናል፣ ማገር ይሆናል? አይሆንም፣ አይሆንም። ይኸው ልጅሽን ያለያየሽ ብቸኛ እናት ፖካ ሸልሙኝ። ፌሚኒስቶች እኔን መሸለም አለባችሁ፣ መሸለም አለባችሁ። እንኳን ደስ አለሽ ነው ማለት ያለባችሁ። ምክንያቱም እኔ ገና ከመጀመሪያውኑ ቆርቆንዳና ቆራ ለይቼ የማቅሰው ነኝ። ህፃናቶች ናቸው፣ ወጣቶች ናቸው። በእርግጥ የኔ ልጅ ወጣት ናት፣ ማንንም አላስገባም። የኔ ልጅ ወጣት ናት። ለትዳር በቂ አይደለችም ብዬ ነው የተናገርኩት። የሆነ ነገር ኃላፊነት ለመውሰድ በቂ አይደለችም። እንቅልፏን እራሱ አልጠገበችም። ሳምሪ ከዚህ ቤት ስትወጣ አልጠገበችም፣ እንቅልፍ አልጠገበችም። ቀስቅሰን ነው ቀስቅሰን። ቬከር እንግዲህ አስቧት፣ ቬከር ገና ናት። አሁን ግን ዛሬ እኔን ነው የምትቀሰቅሰኝ። አሁን ቢሆንስ ትዳሩ የመጣው አሁን ብታገባስ ኖሮ አሪፍ ነበር የሚሆነው። ሺስ 25 አሁን ብትጀምረው ሁሉን ነገር ኃላፊነቱን ከተወጣችሁ በኋላ ሰውነቷም አይምሯም ካደገ በኋላ። ለዚህ ነው አትንቀዥቀዡ ያልኳችሁ። ለዚህ ነው እንደዛ የጮኩትኝ። ይሄ ችግር እንደሚመጣ ስለማቅ ነው። የማንም ጥላቻ ኖሮኝ አይደለም። እኔ አይደለም የምመርጥላት ባል። የወደደችውን ለምቆማጥ አይሆንም። እኔ ልጅ ከወደደችው ችግር የለም፣ ያስደስተኛል፣ ደስ ብሎኛል። ግን የሚመጡትን ችግሮች እኔ ከቀድሞ አይቼዋለሁ። ምክንያቱም እሱ ያንን አይችልም። እሱ እኮ ልጅ እኮ ነው ያሳደገው። ልጅ እኮ ናት። የስንት ዓመት ልዩነት እንዳላቸው ታውቃላችሁ? በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው። ስለ ቀጨጨ ስለ ድንዲስ ስላል እኮ አይደለም። የ13 ዓመት ልዩነት አላቸው። በድሮ ፓስፖርት እናውጣው እንዴ? በትክክለኛው ፓስፖርት ብናወጣ የ8 ዓመት ልዩነት አላቸው። ኦኬ። ስለዚህ ልጅ ነው ያሳደገው። ያ የድሮ ፓስፖርት ላይ 13 ሁለቴ ነው ፓስፖርት ያለው 13 ዓመት። በሁለተኛው ፓስፖርት 8 33 ዓመቱ ነው እሱ። የ17 ዓመት ልጅ እኮ ነው። 18 ዓመት ገና እኮ ከቤት አውጥቶ እኮ ነው ገና እንዲህ እሺ ውጪ ግቢ። ልጅቷ ነው ምን ገና ምኑን ማታውቀው። ለዚህ ነው አይ ሳምሪ እያትጻፍብኝ እንግዲህ እኔ እሳደባለሁ ብያለሁ፣ እሳደባለሁ። ስለዚህ ፓስ ማድረግ ኧረ እባክሽ እኔ ራሴ 19 ዓመቴ ነው። 19 ዓመቴ ነው። አይ ዶንት ኬር እኔ ልጄን ደፈን እንዳረግ ለምን ሁሉ ነገር ባናቱ አይተከልም? እኔ ግን ለእናንተ ለወረኞቹ ልንገራችሁ፣ ከስር እየሆናችሁ እየጻፋችሁ ለዚህ ነው ልጆቻችን አልተበተኑ። አባታቸው ጋር ነው ያሉት፣ የሚወዱት አባታቸው ጋር ነው ያሉት። ለዚህም ደግሞ መንግስት አለ፣ ህግ አለ። በዚህ ደግሞ ልጆቹን በመያዝ ደግሞ ችግር ያለበት። ምክንያቱም ልጆቹን የሚወድ ሰው ልጆቹን እንትን አይልም። ምንድን ነው የሚባለው? ልጆቹን አይበድልም። አምሾር በደንብ አድርጎ ይዛቸዋል ብዬ ነው የምለው። ይዛቸዋል። ካልያዛቸውም ደግሞ ይህ ሙዚቃ ጋብዣላቸዋለሁ። የትም ብትሄዱ አምዴር እንኳን ለእናንተ ሙጃሊያሞች ራሱ ነው ይተርፋለሁ። ልጆቼ ይሽ ለእናንተ እናት ይኸውልሽ ጎንበስ ብላ እነሱን ከፍ ነው የምታደርገው። ማን መሰልኩሽ? ያበበች ጎበና ዘር እኮ ነኝ። እንኳን የራሳችንን የሰው ልጆች እናሳድጋለን። ልጄን ግን አትስደቧት። የምትሰድቧት ከሆነ የማይነካ ነገር ነክቼ እንዳልገለባብጠው ይሄንን ቲክቶክ ኦኬ፣ ወደ በቀድሞ ቦታ ቁጭ ብዬ ገለባብጣችኋለሁ። የምትሳደቡትን ስለማቅ ማለት ነው። ልጄን እንዳትሰድቧት። በረቀጣም ምድረ ገረድ በሙሉ አሜሪካን ኦፊስ ውስጥ ቁጭ አልሽ ማለት ጭንቅላትሽ ጥሩ ነው ማለት አይደለም። ይዋት በዚህ ሰዓት ሌላ ሴት ብትወድ እንደዚህ ተበድላ ባትበደለ ራሱ ብሬክ አፕ አርጋ ማናት እንደዚህ ሻይን እያደረገች ወጣችሁ። የኔ ልጅ እኮ ናት ሻይን እያደረገች እንዲህ እያለቻችሁ
ገና እንደዚህ ዥው ትልባችኋለች። ቆይ እንደውም ዛሬ ቀጠሮ አለኝ። ዥው እንደዚህ የሚያለማምዳት ሰውዬ ጋር ገና ደውላለሁ። ያ ገና እኔ ሄሊኮፕተር ፕራይቬት ጀቶችን እንድትነዳ ሰው እያነጋገርኩኝ ነው። $20,000 ተብያለሁ። ከባንኬ ላይ $500 እየከፈልኩ ገና ልጄን አስተምራለሁ። እንዲህ እንድትልባችሁ ራሷ እንድትነዳው ሾው አፕ እንድታረግ ቀጥል እንድታረጋችሁ። ማን አባ አንተ እኮ እኔ ግን መኪና ማንም መኪና ላይሰንስ የለውም። ከኛ ቤት ከዚህ ፋሚሊ የመኪና ላይሰንስ እንትን ያላት ሳምርዬና ናትዬ ናቸው። በእግርሽ ትሄጃለሽ አዳሜ፣ በእግርሽ እንዲህ እያልሽ ትሄጃለሽ፣ እንዲህ እያልሽ ትሄጃለሽ። ያ ደግሞ በዘመዶቿ በእናቷ ደግሞ ወለጋዎች ሄሊኮፕተር ያበራሉ፣ ፕሌን ያበራሉ። ገና እሱን ትማራለች። ደግሞ እንከሳት በኋላ ቀጠሮ አለኝ አስታወሳችሁ። ምን አባታችሁ ነው ልጄን የምትናገሩት? ኦኮቴ አሁን ትሄዱና የማትናገሩት እኔን የምትወዱት ለእውነት የቆማችሁ እታች 2 ቪዲዮ አለ። ኮፒ ሊንክ አርጋችሁ ይሄንን ፔጅ አድኑት። የት አባታችሁ ሰደብኳችሁ እንዴ? አትስደቡ ልጄን፣ አትናገሯት ልጄን። በራሳችሁ ነው ግፍ የምታተርፉት። የራሳችሁ ልጅ ናት ለካ ተጨንቃ የምትኖር። እንዲህ ነው እንዴ ለካ ነውር ነው እንዴ ብላ ትላለች። ያ ለራሳችሁ ልጆች አስቡ። ሰው ካልተስማማ መለያየት አለበት። ሞኝ አትሁኑ። የኔ ልጅ አምልጣለች። ከዚህ በኋላ አትገኝ። ሄደች፣ በቃ ሄደች፣ ተመልሳ አትገኝ። በቃ ልጆቻችሁ ግን እናንተ የምትወልዱ እናቶች አላችሁ፣ ሴቶች አላችሁ። ነገ የእናንተ ህይወት ምን እንደሆነ አታውቁትም። ጠንከር ስንል ሴቶቹ ሰልጥነዋል ይሉናል። ሴቶቹ ኃይለኛ ሆነዋል፣ አልገዛም ብለዋል ይሉናል። ግን እርስ በርሳችን ግን ምን መጥፎና ክፉ ከሆነች እኔማ አብሬያት አልቆምም እኮ። በዳይ ከሆነች ቺት የምታረግ ከሆነ ምናምን ከሆነ መለያየት እያለ እኔማ አብሬያት አልቆምም። ግን ነገ ራሳችሁ እንዳትቀምሱት። ይሄን ሴት የምትባይ ወንዶቹ አሁን እኮ አፋቸውን ዝም ብላ ደንግጠዋል እኮ። እኛ እኮ ሄደናል እኮ ሄደናል። እንደ ድሮ የምትደፈር ሴት የለችም። አንዳንዶቻችሁ ግን ተስተካከሉ። ሴትን አትስደቡ። በተለይ ወጣት ልጆችን በትዳራቸው በሌላ አስተያየት መስጠት ትችላላችሁ። ታውቃላችሁ ስንቱ ታዋቂ ሴቶች ታዋቂ ወንዶችን ያገቡ እንዲህ ብለው እንደሚኖሩ ችለው እንደሚኖሩ ታውቃላችሁ። ለምን? የእናንተን አፈርታ ብለይ ሰው ምን ይለኛል፣ የሰው ምላስ ምን ይለኛል ብለው። እኔ አንድ ታሪክ ላፈንዳላችሁ። ላፈንዳው አንዱን ታሪክ የሰው ቤት ልበጥብጥ። ወደሽ ከተደፋሽ ቢረግጡሽ አይከፋኝ። የምትወዱትን ነገር ልንካባችሁ ላፍርጠው። ስለ ቴዲ አፍሮ አምጥቼ በማስረጃ ልንገራችሁ። ዋ ግን እኔ ምን አገባኝ? ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ስንት አይነት ሴቶች አሉ አፋችሁን ፈርተው በቃ ይሉንታ ይዟቸው ቁጭ ብለው የሚኖሩት። ስለ ብዙ አርቲስቶቻችን ላፍርጠው። ምክንያቱም ሊያሾ ልትናገር ስትል አስፈራርታችሁ አስቆማችኋታል፣ ኢትዮጵያ ውስጥ ማለት ነው። ያ ዩቱቧን እናዘጋለን። ምን አባት አዘጋለ? እኔ አሁን አፈርጠዋለሁ፣ እስከነ ማስረጃ አፈርጠዋለሁ። ልጄን እንዳትነኩ። ኧረ ስርዓት! ምን አባሽ ስርዓት! አሁን ላውራው ነው። የምን አባሽ ስርዓት ያለሽ? አሁን የምታዩት እዚህ ላይ በሙሉ ሸርሙጣ ነው። ወንዱ ሸርሙጣ ነው። እውነቱን ልንገራችሁ። ካላችሁለት እንገናኝ እንዴ ነው የሚላችሁ። እንገናኝ። ጤነኛ ወንዱ ችግር አለበት። አርፎ ባለ ትዳሩ አርፎ አይቀመጥ። ያ ጓደኛ ያለው አርፎ አይቀመጥ። እንዲህ ነው የሚለው። ስታምር ይላል። ስታምር ኖርማል የሆነ ኮሜንት አይደለም። ያ ኖርማል የሆነ አስተያየት አይደለም። አሁን አሮጊት አይመርጡ፣ ወጣት አይመርጡ። እግዚአብሔር ብቻ አንቺ የሆነ ነገር ይኖርሽ። ከአንቺ ጋር አንሶላ መጋፈፍ ነው የሚወዱት። ታዲያ አይታችኋቸው አይደለም ወይ? ሚስት እያላቸው ዘልዛላዎች ናቸው። ለብርም ብለው አይደለም፣ ዘልዛላዎች ናቸው። ወንዱ እውነት ልንገራችሁ ችግር አለበት። ክደቱ ደግሞ ክደታቸው። አሁን እሱን በሙሉ አታምኑ። የእኛ ቤቱንም አታምኑ። ቺት እንዳደረገ አይደለም አታምኑ። እከኮች ችግር እኮ እሱ እኮ ነው። ከሁሉ እኮ ትልቁ ችግር እኮ ቺቱ እኮ ነው። ቺት እንዴ ስንት አለ መሰላችሁ? ስንት በቃ ግን
ምን አገባን እኛ? ምን አገባን? ደግሞ እኮ ያውቃሉ፣ ሚስቶቹ ያውቃሉ። ግን ምን ፈርተው እንደሆነ ታውቃላችሁ? የእናንተ ናፍ፣ የጋዜጣው ናፍ፣ የሰው ናፍ። ያከሌ ሚስት ነበረች ያከሌ። ከዛ ደግሞ እንዲላል ችለሽ ኑሪ ደግሞ ይላል ቤተሰብ። ችለሽ ኑሪ ሁሉም። እኔ አንድ ሴትዮ እንደዚህ ያለች ሴትዮ አውቃለሁ። ይህንን ፈታሹ ያንን ማገባሹ ወንዶች እንደሆኑ ውሸታሞች ናቸው ያሉ እና ታውቃለሁ። እውነታቸውን እኮ ነው። ግን አንዳንዴ ሌላም ብታገቢ ያው ነው፣ ውሸታም ነው። ፍሬም ትችት ማድረጉ አይቀርም። ይሄው ይሻልሻል። አንደኛው ነው ቺት አድርጓል። ንብረት እንትን ስላለው አርፈሽ ቁጭ ብላሉ እናቶች ራሱ ለልጃቸው። ግን እኮ እውነታቸውን ነው። ይሄም ያው ነው። ከዛ 40 ዓመት ሲሞላቸው ሲደክማቸው ማለት ነው እንደ ቴዲ አፍሮ ልክ 40 ዓመት ሲሞላው በቃ ቦርጭ እንደዚህ በርጩ እንደዚህ ሲሆን፣ አሁን ቴዲ አፍሮ ስለምትጠዩ ነው አይደለም የምትሉኝ? አይደለም፣ አብሮ አደጌ ነው። በፖለቲካው ልዩነት ሊኖረን ይችላል። እሱ ብቻ አይደለም እንዳለ የምታዩት አርቲስት ታውት በቃ ምን አርቲስት ብቻ ሁሉም ሸርሙጦች ናቸው። ሁሉም ሸሌዎች ናቸው። ዋ አትመቸኝም ማለት ነው። ኦኬ ወደ ሌላ ጉዳይ እንግባ። ልጄን ትናገሯታላችሁ ከዚህ በኋላ? አትናገሯትም። ፕሮሚስ ግቡ። እንዳትናገሯት ነግሬያችኋለሁ። እሷ ለነገሩ ምንም አይመስላትም። ቂጧን አነቃንቃባችሁ ነው የምትወጣው። ግን ለራሳችሁ ስትሉ አትናገሩ። እናንተ ላይ ይደርሳል፣ ግፍ ይደርሳል። ሌላው ይሄ አይጣይጤው ይሄ አሮጊቱ ፎሎ ማግኛ ነው እንጂ ከልባቸው አምነውበት አይደለም። ልንገራችሁ እውነቱ። ኦኬ አምነውበት አይደለም። የኔ ልጅ አሁን ትላንትና ተነሱ ሴቶች የኑ አብረን እንደንስ ስትሉ ኧረ ሳምሪዬ ከአንቺ ጋር እየደንስ ግማሹ ደግሞ ኧረ እባክሽ ተኝቻለሁ ይላል። ገባችሁ? ሞቲቬት ታደርጋለች። የኔ ልጅ ጎበዝ ናት። ልታቆሟትም አትችሉ። ኦኬ አምዴር እኔ እናቷ እንዲላታለሁ ክፒት አበበ ብዬ አቤት እንዲህ ስደንሽ ስታምሪ፣ አቤት አንገትሽ፣ አቤት ፊትሽ እላታለሁ። እናንተ ባትሏት እኔ ደውዬ እላታለሁ ሳምሪዬ ዛሬ ደግሞ ትላንትና ደግሞ እንዴት እንደምታምር አሁን ትላንትና እየደነሰች እዚህ ጋር ሳያለባት አራው አዳችሁ። አያችሁ በባህል መያዝ ጋይስ። ላብ እኮ የጤና ምልክት ነው። በነገራችን ካላላብሽ እኮ ደርቀሻል ማለት እኮ ነው። ደርቀሻል ማለት ነው። ላብ ከሌለሽ በቃ ቋቁ ቋቄ ብለሻል። ችግር አለብሽ። ቫይታሚን ሲ ዋጭ።